ጤና ይስጥልኝ ወታደሮች። ዶክተር ማርቆስ በቅርቡ እነኚህ የሄር ኤክስቴንሽንስ ሂውማን ሄር እና አርቲፊሻል ሄሮቹ የጤና ችግር ያስከትላሉ የሚል ጥናት ወጥቶ ነበር እና እሱን እኔ ሪፖርት አድርጌ ነበር ለእናንተ። ይሄንን ሪፖርት በማድረጌ ደስ ያላላቸው ወገኖች አሉ። እነሱም እነኚህ የሂውማን ሄር እና የአርቲፊሻል ሄር ሂውማን ሄር የሚሸጡ ነጋዴዎች ናቸው ማለት ነው። እኔ እንግዲህ ስለነሱ ንግድ አይደለም የተናገርኩት። እኔ ሳይንሱን የወጣውን ሪፖርት የተገኘውን ሪሰርች በዓለም አቀፍ ደረጃ ሪፖርት እንደተደረገ ሁሉ እኔ ደግሞ ለእናንተ በአማርኛ ልዩነቱ በአማርኛ ማቅረቤ ነው ያደረግኩት። እሱ ብቻ ነው። እውነቱን የተሆነውን ሪፖርት ነው ያደረኩት። እኔ ሜሴንጀር መልእክተኛ ነው የሆንኩት። ይህ ሲሆን ደግሞ የነጋዴዎቹ ንግድ ሁኔታ ምን ይሆናል የሚል ካልኩሌሽን በፍጹም የለኝም፣ ሊኖረኝም አይገባም። ዳቦ ለጤናችን ጥሩ አይደለም፣ ዳቦ ቀንሱ ብዬ ስናገር የዳቦ ነጋዴዎችን እያሰፉ አይደለም የምናገረው። በርገር፣ ፒዛ አትብሉ ብዬ በምናገርበት ጊዜ የበርገር የፒዛ ሻጮቹን ነጋዴዎቹን እያሰፉ አይደለም የምናገረው። እኔ በህዝቡ በእናንተ በብዙሃኑ ላይ የሚያመጣውን የጤና ኢምፓክት ብቻ ነው የሚታየኝ። እኔ ራሴም እንኳን ቢሆን ለምሳሌ የበርገር ንግድ ወይም የፒዛ ንግድ የምሰራ ቢሆን ይሄንን እውነት ከመናገር ወደኋላ አይደለም። እውነታውን ይነገራል። እውነታውን ተነግሮም እኮ አይ እኔ ኢንዲቪጁዋል መብቴ ነው ምርጫዬ ነውና የፈለኩትን መብላት እችላለሁ የሚል አለ እኮ። ለእነሱ ማስተናገድ እንችላለን። ሂውማን ሄር አርቲፊሻል ሄር ኤክስቴንሽኖቹ ችግር አላቸው ቢባልም እኮ አይ ዶንት ኬር እኔ እጠቀማለሁ የሚል ማህበረሰብ በሽ ነው፣ እርግጠኛ ነኝ። እንግዲህ እነሱን ማስተናገድ ነው። እውነታውን ግን ይደበቅ ብሎ መጠየቅ በጣም የሚገርም ነገር ነው። በቃ ለምን እውነት ትናገራለህ? አትናገር እውነቱን። እኔ ልነግድ ብሎ ማሰብ ትንሽ ሰልፊሽነት ይመስለኛል። የንቃተ ህሊና ትንሽ ዝቅ ማለትም ይመስለኛል። እነኚህ ሰዎች አስተሳሰባቸው ምን ያህል እንደሆነ መገመት እንችላለን ማለት ነው። እኔ አም ጀስት ሪፖርት ነው ያደረግኩት። መሰንጀር ነኝ፣ መልእክት ነው ያደረስኩት። መልእክቱን ከተገኘው የሪሰርች ፋይንዲንግ ላይ አንብቤ እሱን ተርጉሜ ለእናንተ ለተከታዮች ኦዲየንስ ነው ያቀረፉት። እሱ እኔ ለምን እውነት ተናገርህ ብሎ ሰዎቹን ሊያስቆጣቸው አይገባም። ነውር ነው። ይሄ አለማደግ ነው። ይሄ የአሳሰብ ዝቅተኝነት ነው። ይሄ አለመማር ነው። ራሽናሊቲን አለማወቅ፣ አለመገንዘብ ነው። እኔ እውነቱን ከመናገር ወደኋላ አልልም። ኢን ኤኒ ኬዝ ዋትኤቨር ኢት ኢዝ አባባሌ የፀጉር ላይ ብቻ አይደለም፣ የምናምን የዳቦ ላይ አይደለም። ዋትኤቨር የመጣውን በጤና ላይ ኢምፓክት የሚያሳድሩ ነገሮችን ሪፖርት ባገኘው ቁጥር ለእናንተ አቀርባለሁኝ። እኔ የምከተለው ፕራክቲስ የማደርገው ሄልዚ ላይፍ ስታይል እንዴት መኖር እንደሚገባን እንዴት መከተል እንደሚገባን ማስተማር ነው ስራዬ። ፕራክቲስ የማደርገው ፋንክሽናል ሜዲሲን ነው። ፋንክሽናል ሜዲሲን ደግሞ በአጠቃላይ የሰው ልጆች ዴይ ቱ ዴይ የሚያደርጉትን አክቲቪቲ ፋንክሽንስ በሙሉ በጤናቸው ላይ ምን ኢምፓክት ያመጣል የሚለውን ብቻ ነው እኔ የማስበው እንጂ ነጋዴዎች ላይ ምን አይነት ኔጌቲቭ ኦር ፖዚቲቭ ኢምፓክት ያመጣል የሚል ካልኩሌሽን የለኝም፣ ሊኖረኝም አይገባም። እና አንዳንድ ነጋዴዎች ምናልባት ለማስፈራራት ቡራ ከረዩ ማለት የምትፈልጉ ካላችሁ እኔ ጋር የሚሰራ አይደለም። እኔ በብዙ ህይወት ውስጥ ተፈትኜ ነጥሬ የወጣሁ ሰው ነኝ። ብዙ ነገር አውቃለሁ። እናንተ ከምትፎክሩት ሰዎች በላይ ብዙ ኤክስፒሪየንስ አለኝ፣ አውቃለሁ። እንዲሁ በቡራከረዮ በፉከራ የምበገር ሰው አይደለሁም። የማረገውን ነገር በሙሉ መጀመሪያ አስቤበት ምክንያታዊነቱን ካወቅኩ በኋላ በራሽናሊዝም የምመራ ሰው ነኝ። ምናልባት ስለምታውቁኝ ልትሆኑ ትችላላችሁ፣ የማታውቁኝ ልትሆኑ ትችላላችሁ። አወቅ ነው ብላችሁ አስባችሁም ሊሆን ይችላል። you don't know me ምን አይነት ኤክስፒሪየንስ እንደቆየሁኝ፣ ምን አይነት ሌቭል ኦፍ ኤጁኬሽን እንዳለኝ፣ ምን አይነት ኢንቴሊጀንስ እንዳለኝ you do not know me.
if you think you know me no you don't አንተ የምታውቀው አንቺ የምታውቂው የራሽን ሌቭል ኖሌጅ ብቻ ነው። ስለዚህ ይሄ ለማስፈራራት የሚደረገው መፍጨርጨር እኔ ጋር አይሰራም። ኦኬ እኔ ለኦዲየንሴ ለተከታዮቼ ላመንሁበት ስለማውቀው ነገር ሪፖርት ከማድረግ ወደኋላ አልበገርም። የእናንተ ንግድ ይሳካም አይሳካም is not my issue. My issue is healthy lifestyle, functional medicine. Okay? ስለዚህ ሁለት ነገር ነው። አንደኛ ተከታዮች እንደዚህ አይነት መፍጨርጨሮች ነገሮች እንዳሉ እና እንድትታዘቡ መንገድ ነው የመጣሁት። ሁለተኛ ደግሞ እናንተ ተፍጨርጫሪዎች ለማስፈራራት የምታረጉ ሰዎች ደግሞ የማይሳካላችሁ እንደሆነና እንደውም የበለጠ እኔ ሌላ ስራ እንድሰራ ሞቲቬት እያደረጋችሁ መሆኑን እንድታውቁልኝ ነው። ስለዚህም በዚሁ በሂውማን ሄር እና በአርቲፊሻል ሄር ኤክስቴንሽንስ ላይ ከተከታዮችም የተከታይ ጥያቄ ስለነበረ ፓርት 2 በቅርቡ ለቃለሁኝ። ይሄም ጥናቶቹ የተደረገው አሁን በቅርቡ የነገርኳችሁ አንድ ጥናት ብቻ እንዳልሆነና ሌሎች ጥናቶች ተደርገው ይሄ እንዲያውም አረጋጋጭ የሆነ ኮንፈርም ያደረገ ጥናት እንደሆነ በቅርቡ አዝ ፓርት 2 አቀርባለሁ። ካስፈለገ ፓርት 3 እሰራለሁ። እሱም እውነት ስለሆነ ብቻ ነው። ኦኬ ስለዚህ ተከታዮች ፎሎወርስ ማይ ኦዲየንስ በጠየቁት መሰረት ሌላም ጥናት አለ ወይስ ይሄ ብቻ ነው ወይ ብላችሁ ስለጠየቃችሁኝ ሌሎች ጥናቶችንም አቀነባብሬ ወደፊት በሁለተኛ ክፍል ስለ ሂውማን ሄር እና ሄር ኤክስቴንሽንስ አቀርብላችኋለሁ። ትግላችን ይቀጥላል። ወታደሮች ነን። ወታደር በየአቅጣጫው ቻሌንጅ ይመጣበታል፣ ይገጥመዋል። ወደኋላ ግን አይበገርም፣ ወደፊት ይቀጥላል። ታንክ ዩ